ሴቶች መስፈርታቸውን ወደ ጎን ትተው የሚወዱትና የሚያሳድዱት አራት አይነት ወንድ። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ ገንዘብ ያለው ወንድ። ከጥንት ጀምሮ ሴቶች ልጆቻቸውን ለማሳደግና ራሳቸውን ለመጠበቅ አቅራቢ ወይም ፕሮቫይደር ይፈልጋሉ። ገንዘብ ያለው ወንድ ደግሞ ጥበቃና መጠለያ የመስጠት አቅም አለው የሚል መልእክት ለሴቷ አእምሮ ያስተላልፋል። ስለዚህ ሴቷ ለገንዘብ ብቻ ሳይሆን ገንዘቡ ለሚሰጣት የሰላም ስሜት ትማረካለች። በሳይኮሎጂ እይታ ገንዘብ የስልጣን መገለጫ ነው። ብዙ ገንዘብ ያለው ወንድ በሰዎች ዘንድ ይከበራል፣ ሰዎች ይታዘዙታል፣ እንዲሁም ተሰሚነት አለው። ሴቶች ደግሞ በባህሪያቸው አልፋ ወንድ ወይም በሴቶች ላይ ተጽዕኖ መፍጠር የሚችልን ወንድ ይመርጣሉ። ገንዘብ ያንን ተጽዕኖ የመፍጠር አቅም ስለሚሰጠው ወንዱን ኃያል አድርጎ ያሳየዋል። ሀብታም ወንድ ብዙ ምርጫዎች አሉት ተብሎ ይታሰባል። አንዲት ሴት ያንን ብዙ ምርጫ ያለውን ወንድ ስትይዝ በውስጧ ከብዙ ቆንጆች መካከል እኔ መርጦኛል የሚል የኩራትና የብልጫ ስሜት ይሰማታል። ይህም በሳይኮሎጂ ፕሪሴሌክሽን ይባላል። ሌሎች የፈለጉትን ሰው ስታገኝ ያንተ ዋጋ ደግሞ ይጨምራል እንደማለት ነው። እንደገናም ደግሞ የኑሮ ምቾትና ከጭንቀት ነፃ መውጣትን ስለሚፈልጉ ይህ ደግሞ ግልጽ የሆነው ምክንያት ነው። ማንም ሰው በችግርና በጭንቀት መኖር አይፈልግም። ገንዘብ ያለው ወንድ ጋር መሆን ማለት ነገ ምን እበላለሁ፣ ኪራይ በምን እከፍላለሁ ከሚል ጭንቀት ነፃ መሆን ማለት ነው። ይህ ነፃነት ደግሞ ሴቷ በሕይወቷ ደስተኛና ዘና እንድትል ስለሚያደርጋት ይህንን እድል ለሚሰጣት ወንድ ልዩ ፍቅር ይኖራታል። ይህ አይነት ወንድ ሴቶችን የመንከባከብ ልዩ ልምዶች ስላሉት እናም ተፈላጊ ነው። ገንዘብ ውድ ስጦታዎችን፣ ምርጥ ቦታዎችን መጎብኘትና ልዩ እንክብካቤን ይገዛል። ሴቶች ደግሞ ልዩ ተደርገው መታየትን ይወዳሉ። ገንዘብ ያለው ወንድ እነዚህን ትውስታዎች በቀላሉ ስለሚፈጥርላት ልቧ በፍጥነት ይከፈታል። ይህ ወንድ መጥፎ ሰው እንኳን ቢሆን የሱ ጥሩነት ገንዘቡ ነው። ገንዘብ ካለው መጥፎነቱና ጎደሎ ማንነቱ ደምቆ አይታይም። ሴቶች መስፈርታቸውን ጥለው የሚከተሉ ሰው ይሆናል። በአጭሩ ገንዘብ በራሱ ወረቀት ነው፣ ነገር ግን የሚወክለው አቅምን ነው። ሴቶች ገንዘብ ያለውን ወንድ ያለ መስፈርት የሚወዱት ገንዘብ ወዳድ ስለሆኑ ብቻ ሳይሆን ገንዘቡ የሚሰጣቸውን ደህንነት፣ ክብርና ምቾት ስለሚፈልጉት ነው። ሁለተኛ፣ ዝናና ማህበራዊ ተቀባይነት። በሳይኮሎጂ ውስጥ የመሪነት ማግኔት ተብሎ ይጠራል። አንዲት ሴት አንድን ወንድ ዝነኛ ስለሆነ ብቻ ያለ መስፈርት እንድታሳድደው የሚያደርጉ ብዙ ምክንያቶች አሉ። ከነዚህ መሃል የተወሰኑትን እንመልከት። የማህበራዊ ማረጋገጫ ህግ። ሳይኮሎጂ እንደሚለው ሰዎች የአንድን ነገር ዋጋ የሚወስኑት ሌሎች ሰዎች ለዛ ነገር በሚሰጡት ግምት ነው። አንድ ወንድ በብዙ ሰዎች የሚከበር፣ ፎቶ የሚነሳ ወይም ተከታይ ያለው ከሆነ የሴቷ አእምሮ ይህ ሰው ጥራት ያለው ወንድ ስለሆነ ነው ሁሉም የሚወደው ብሎ በደመ ነፍስ ይደመደማል። የግል ማንነቱን ሳታውቅ በሰዎች ዘንድ ያሉን ዋጋ አይታ ብቻ ታሳድደዋለች። ለወንድ ያወጣችውን መስፈርት ሁሉ ወደ ጎን አድርጋ ዝነኝነቱን፣ በሰዎች መፈለጉን ብቻ ተከትላ ራሷን ትሰጠዋለች። ቀጥሎ የመጋራት ብርሃን ይባላል። ይህ በሳይኮሎጂ ባስኪንግ ኢን ሪፍሌክትድ ግሎሪ ይባላል። ዝነኛ ወንድ መያዝ ማለት የሱን ዝና አብሮ መካፈል ማለት ነው። እሱ ባለበት ቦታ ሁሉ እሷም ትከበራለች፣ ትታወቃለች፣ እንዲሁም በልዩ አይን ትታያለች። ሴቷ የራሷን ማንነትና ክብር በወንዱ ዝና ላይ ለመገንባት ስለምትፈልግ ያንን እድል ለማግኘት ወንዱን ሙጥኝ ትላለች። እንደገና የፉክክር ድል ወይም ዊኒንግ ዘ ኮምፒቲሽን። ዝነኛ ወንድ ብዙ ሴቶች እንደሚመኙት የታወቀ ነው። ሁሉም ሴት የሚመኘውን እኔ ካገኘሁት እኔ ከሁሉም ሴቶች ይበልጣሉ የሚል የውስጥ ኩራት ይሰማታል። እዚህ ጋር ፍቅሩ ለወንዱ ሳይሆን እሱን በማግኘት ለሚመጣው የአሸናፊነት ስሜት ነው። ይህ ደግሞ ሴቶች እርስ በርስ ያላቸውን ፉክክር የማሸነፊያ መንገድ ነው። እንደገና የማይደረስበትን የመመኘት ስነ ልቦና። ዝነኛ ሰዎች በቀላሉ አይገኙም። ሳይኮሎጂ እንደሚለው ደግሞ የሰው ልጅ በቀላሉ የማያገኘውን ነገር ይበልጥ ይጓጓለታል። ዝነኛ ወንድ ለሴቷ እንደ ውድ ሽልማት ነው የሚታያት። እሱን ማሳደድ በራሱ ትልቅ እርካታና የጀብዱ ስሜት ስለሚሰጣት ድካሙን ሳትቆጥር ትከተለዋለች። ዝና ለሴቶች የጥራት ማረጋገጫ ማህተም ነው። አንድ ወንድ በሴቶች ዘንድ ተቀባይነት ካለው ሴቷ ያንን ተቀባይነት እንደ ጥንካሬና እንደ ማራኪነት ትቆጥረዋለች። አንድ ግን ማወቅ ያለብን ሁሉም ሴቶች ዝነኛ ወንድን ይከተላሉ ማለት አይደለም። በፍጹም ዝነኛ ወንድ የማይወዱ ለእንደዚህ አይነት ወንዶች ትኩረትን ፍቅርም የሌላቸው ሴቶች እንዳሉ ማወቁ አስፈላጊ ነው። ሶስተኛ፣ ፕሪሴሌክሽን ወይም ሌላ ሴት ያለው ወንድ። ይህ በሳይኮሎጂ ውስጥ እጅግ አስገራሚና ብዙዎችን ግራ የሚያጋባ የስነ ልቦና ወጥመድ ነው። ሴቶች አንድን ወንድ ለመገምገም ረጅም ጊዜ መውሰድ አይፈልጉም። ስለዚህ ሌላ ሴት ያንን ወንድ መርጣ ከያዘችው አእምሯቸው እንዲህ ይላል፣ ይህ ወንድ የሆነ ጥሩ ነገር ስላለው ነው ያቺ ሴት አብረው ያለችው፣ እሷ አስቀድማ መርምራ አጽድቀዋለች ወይም ቬሪፋይድ ሆነዋል የሚል አመለካከት አላቸው።
አንተ ራስን ለማስተዋወቅ ሳትለፋ የያዝካት ሴት ያንተን ጥራት ለሌሎች ሴቶች በነጻ ታስተዋውቅልሃለች። የፉክክርና የቅናት መንፈስ በሳይኮሎጂ እይታ የሰው ልጅ የተስተካከለ ነገር ላይ ከፍተኛ ጉጉት አለው። ሌላ ሴት የያዘችውን ወንድ ለመውሰድ መሞከር ለሴቷ የብልጫ ስሜት ይሰጣታል። እኔ ከሷ በልጣለሁ፣ እሱን ከሷ ነጥቄ ማስተካከል እችላለሁ የሚል የውስጥ ፉክክር ይነሳባታል። እዚህ ጋር ሴቷ የምትፈልገው ወንዱን ብቻ ሳይሆን ሌላዋን ሴት አሸንፋ የበላይነቷን ለማረጋገጥ ነው። በመቀጠልም ደህንነቱ የተጠበቀ ወንድ። የሚገርመው አንዳንድ ሴቶች ለቁም ነገር የማይፈልጉትን ወንድ ሲያሳድዱ ባለትዳር ወይም ፍቅረኛ ያለውን ይመርጣሉ። ይህ ሰው ቀድሞውኑ ግንኙነት ውስጥ ስለሆነ እኔን ለማግባት ወይም ለማሰር አይጨቃጨቀኝም ብለው ያስባሉ። ወንዱን እንደ መጫወቻ ወይም ጊዜ ማሳለፊያ ቢፈልጉትም እሱ ግን በሌላ ሴት መያዙ ይበልጥ ማራኪና አደጋ የሌለው አድርጎ ያሳየዋል። ደግሞ የማይገኝ እንዲሁም የተስተካከለ ነገር። አንድ ወንድ ነፃ ወይም ሲንግል ሲሆን ለሁሉም ክፍት ስለሆነ ዋጋው ዝቅ ያለ ይመስላል። የተያዘ ወንድ ግን የማይገኝ አንአቬሌብል ስለሆነ ዋጋው ይጨምራል። ለምንድነው እሷ ጋር ብቻ የሆነው? ለምን የሷ ብቻ ሆነ የሚለው ጥያቄ በሌሎች ሴቶች አእምሮ ውስጥ ጉጉት ይፈጥራል። ያ ጉጉት ደግሞ ወደ ማሳደድ ይቀየራል። ይህ ነጥብ ለብዙ ወንዶች ግራ የሚያጋባ ቢሆንም በተግባር ግን የሚታይ እውነት ነው። አንተ ሚስትን በፍቅር ይዘህና ተከባብረ ስትኖር ሌሎች ሴቶች ያንተን ታማኝነትና ውድነት አይተው በአንተ የመሳብ ዕድላቸው ከፍተኛ ነው። ይህ ፕሪሰሌክሽን የሚባለው ነገር ሴቶች እንዲያሳድዱ ቢያደርግም አንተ ግን ያችን የመረጠችንና ዋጋ የሰጠችን ሚስትን ካጣ ለሌሎች ያለ ማራኪነት ወዲያውኑ ሊቀንስ ይችላል። ምክንያቱም ያንተ ማራኪነት ምንጭ የሷ ምርጫ ስለሆነ ነው። አሁንም በድጋሚ ላሳስባችሁ የምወደው ሁሉም ሴቶች እንደዚህ ናቸው ማለት አይደለም። ስነ ስርዓት ያላቸው ፈሪሃ እግዚአብሔርን ይዘው የሚኖሩ በጣም ብዙ ሴቶች አሉ። ሁሉንም ሴቶች የሚወክል አይደለም። አራተኛ ባድ ቦይ ወይም የማይገመት ባህሪ ያለው ወንድ። ይህ በሳይኮሎጂ የስሜት ሱሰኝነት ኢሞሽናል አዲክሽን ተብሎ በሚጠራው መንገድ ሴቶችን እንዲያሳድዱ ያደርጋቸዋል። ብዙ ሴቶች ለምን መጥፎ ባህሪ ያለውን ወንድ ይመርጣሉ ብለው ይጠይቃሉ። ሚስጥሩ ግን በመጥፎነቱ ሳይሆን ከጀርባ ባሉት 4 ስውር ሳይኮሎጂ ምክንያቶች ነው። የመጀመሪያው የአድሬናሊን ሱስ። ጥሩ ወንድ ሁልጊዜ የሚገመት ስርዓት ያለውና ሰላማዊ ነው። ባድ ቦይ ወይም መጥፎ ወንድ የሚባለው ግን የማይገመት ነው። ዛሬ በፍቅር አክፋት ነገ ደግሞ ጠፋ ሊል ይችላል። ይህ መክፋትና መሳብ በሴቷ አእምሮ ውስጥ ከፍተኛ የጭንቀትና የደስታ ሆርሞን ወይም ዶፓሚን እንዲመነጭ ያደርጋል። ሴቷ የምታሳድደው ወንዱን ሳይሆን እሱ የሚሰጣትን የስሜት መለዋወጥ ነው። ልክ እንደ ቁማር አሸንፍ ይሆን የሚለው ጉጉት ሱስ ይሆንባታል። ቀጥሎ የመለወጥ ፍላጎት ዘ ሴቨር ኮምፕሌክስ። ይህ በሳይኮሎጂ በጣም የታወቀ ድክመት ነው። ብዙ ሴቶች በውስጣቸው እኔ ልዩ ነኝ ብለው ያምናሉ። ይህ ወንድ ለሌሎች መጥፎ ቢሆንም እኔን ግን በንጽህና ይወደኛል፣ እኔ ለውጣለሁ የሚል ቅዠት ውስጥ ይገባሉ። ወንዱን ለመለወጥ በምትለፋበት ጊዜ ሳታውቀው ይበልጥ ወደ እሱ ትሳባለች። በለወጠችው ቁጥር የራሷ ፕሮጀክት አድርጋ ስለምታየው እሱን ማጣት እንደ ውድቀት ትቆጥራለች። ቀጥሎ የጥንካሬና የድፍረት ምልክት። በጥንታዊ የሰው ልጅ አእምሮ ሕግ የማይገዛውና ደፋር የሆነ ወንድ ከጠላት ሊጠብቀኝ ይችላል ተብሎ ይታሰባል። ባድ ቦይ ለህብረተሰብ ሕግ የማይገዛ ከሆነ ለሴቷ ይህ ሰው ማንም የማይበግረው ጠንካራ ነው የሚል የተሳሳተ መልእክት ይሰጣታል። ሴቶች በደመነፍስ ከጠንካራ ወንድ ጋር መሆን ስለሚፈልጉ ይህን ድፍረት እንደ ወንድነት ቆጥረው ይሳባሉ። በመቀጠል ናርሲስቲክ ማራኪነት። አብዛኛው ባድ ቦይ የሚባሉ ወንዶች በራሳቸው ላይ የተጋነነ እምነት አላቸው። መጀመሪያ ቀን በዓለም ላይ ያለሽ ብቸኛዋ ሴት አንቺ ነሽ ብሎ ሰማይ ላይ ይሰቅላታል። ከዚያን ደግሞ በድንገት ንቆ ይተዋታል። ሴቷ ያንን መጀመሪያ ያገኘችውን የንግስትነት ስሜት መልሳ ለማግኘት ስትል ወንዱን ትለምነዋለች፣ ታሳድደዋለች። አልፎ አልፎ የሚሰጥ ፍቅር ሰውን ሱስ ያስይዛል። በአጠቃላይ ሴቶች ባድ ቦይ የሚያሳድዱት ስለሚጎዳቸው ሳይሆን እሱ ስለሚሰጣቸው ያልተገደበ ትኩረትና ድንገተኛ መራራቅ አእምሯቸውን ስለሚረብሸው ነው። ይህ ግን ጤናማ ፍቅር ሳይሆን የስሜት እስር ነው። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።